ቢስሚላህ አይደለም ግን አልሐምዱሊላህ ይሄንስ ማን አየበት እንዴ? አቻን እንደ ሽንፈት ማየት ከጀመር አልሐምዱሊላህ በቃ ምን ደረገ ግን ቡዳ በልቶን ነው። በቃ ቡዳ በልቶን ነው። እኔ ግማሽ ተበሳጨለ ግማሽም ደግሞ ይሻላል ብያለሁ። መቼም ለዋንጫ ለማር ነው የምንጫወተው። በዛው በደረጃችን እንቀጥላለን። ፋሚሊ ሴስኮዬ አላህ እድሜ ይስጠው። እንደው በገባ በወጣ ቁጥር እንደው የምትስመው ሚስት ይስጠው። አተረፈን። ምንም ቢሆን ሽንፈት አሁንም እንደረሳን አንድ የለንደን ቡድን ብቻ ገገመችብን። ሌላውን እኮ እየጠራን ነው ይለጠለጥ ነው እኮ አፍልቼ ነበር ድሮም። ግን መጨረሻ ላይ አማድ ራሱ ያንን ኳስ ምን እንዳደረገው አላውቅም። መጨረሻ ላይ ሴስኮ ግን አተረፈን። ያ ሰውዬ እኔ ለምን አይቀምልም? ምን አገባኝ? ስለዚህ አይመለከተኝም። የራሱ ጉዳይ እሱ ነው። እንደውም እንደዚህ እየቋጠረብን ያለው እንደው ወይ እንደው ወደ አኪራ እንደው ለሰው ግን ክፉ አይመኝም። ግን ፋሚሊ በመሃል ደስታም አለ፣ በመሃልም ያቺ ባለቀ ሳሰል ተቆጥረች። ግን 3 ነጥብ ይገባል ነበር፣ ያስፈልገን ነበር። ግን ይሄንስ ማን አየበት? አልሐምዱሊላህ ማለት ነው። ለበጎ ነው። ለማንኛውም እስቲ በጨዋታ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳረሳ። ግሎሪ ማን ዩናይትድ ኦሮሞ ሲተርት ምን ይላል? ሀዊን ሂናር ከሙ ከንበርባደን ሁንዳ ሂናር ገተን ይላል። ምን ለማለት ፈልጎ ነው? ምኞት አይከለከልም፣ ልጁም አይከረከምም። በዚህ ውጤት ማን ነው የሚናደደው? ቁር ለማስቆረጥ የገባው ዩናይትድ ነው ወይስ ከወራጅ ቀጠና ለመውጣት የሚታገለው በሜዳው የተጫወተው ወይስ ታም ነው? ማን ነው በዚህ ውጤት የሚበሳጨው? 3-2 የታላችሁ? አይ ቆረጣትም። ፔጃቸው ላይ ሎቪዲዮን አፕፔዲዮን ቤቢ ይሁን ክሊንከት ምናምን እያሉ እያስመረጡ ነበር። ሲጀመር ልጁ ራሱ ላይ ቋጥራል። ጸጉሯ ወርዶ ጸጉሯ ወርዶ ይጠቀልላል እንደ ዘንዱ ጸጉሯ ወርዶ ኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ? ይቅርታ ወያለው እስካሁን ለተደብቆ ተደብ ይቅርታ። እኔ እኮ ከአምስት ጨዋታ እኮ 4 ሚና አንዱ ድሮ እኮ መጥፎ አይደለም። 90 ላይ ነው ያገባ ነው። ግን ያ ጽገ አተላጭ እኔ ተናድጃለሁ። ያ ጽገ ብቻ እንጂ ቲሙ ኖርማል እኮ ለጠር መነሳሳቱ አልሽሰለባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮ ይቋዝ በጸደቀልኝ ምን ነበር ሲስኮ ማግባቱ አንድ መልካም ነገር ነው። ግን በቃ አልተላጭ ያ ሾታ ላይ ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማለት ባለቀ ሰዓት 94 95ኛ ደቂቃ ላይ ጎል አግብተው አድጉ ሁለቱማን ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ነው? ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድክም የሆናችሁ ሰዎች ማለት 1000 game 1000 days until Man United win 5 games in a row ሲል ተሰማዋለ። ገና መቼም አታሸንፉም። መቼም ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበር ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮት ከሄደ ፕሪሚየር ሊግ ላይ ያሉት እንደዚህ ነው የሚገጥሙኛል ማለት ሲጀመር ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይከምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ ይህን ትበላለህ። አረ ወይኔ መቤቴ አልደበረኝም። ግን በቃ ሺሾ ሲያገባ አማዲያን የመጨረሻ ኳስ 2-2 ይዞ ሲሄድ ሌላ ሙሉ ስከት ወይኔ
አቅብጠውን እኮ ነው 4 ተከታታይ ጨዋታ አሸንፈው አቅብጠውን እኮ ነው እንጂ ድሮ ይሄ ውጤታዊ ዌስትሃም ላይ ቅንጦት አይ ዌስትሃም ሶሊድ ነው ዌስትሃም ይችላል እግዚአብሔር ዌስትሃም ሶሊድ ነው በራሳችን ኮፒ ፔስት በሚመስል ጨዋታ አስተያየት ልክ እንደተቀሙ 11ም ከኋላ የኛም እንደተቀማ 11ም ከኋላ ቦክሱስ ፈርስት ሃፍ 5-3 ኳስ ነው ተነቋይታችኋልና ቤንያሚን ሼሽኮ እየተጠየቀ ነው ሰምቼ ደግሞ አወራላችሁ ጀሞ ኩኛ ብሩኖ ኩኛ ያ ቂጦ ይፈነደደ ማን ነበር የምትሉት ሙቡሙ ምን አባሰው ሰራ ዛሬ ተሰጠ ኤኖ አለኔ ደንቆሮ ስብስቡ ላይ ማንቸስተር ዛሬ ገብቶልሻል በአቻ የምትደሰች ከሆነና ያለን እስቲ በአቻ የምትደሰት ከሆነና ያለን ለልጁ ግን ቅርጽ ፈቅድናል ጀሞ ቢያንስ ትንሽ ተጠገስተሻል እልም ያለ ደንቆሮ አሰልጣኝ እኮ እንዳለ እኮ እናውቃለን ለትንሽ ጊዜ ነው እንደዚህ አቋም ተሰየው አለቀ ጨረሰሻል ዛሬ ሰጥቶሻል ዛሬ ባግባቡ ብቻ በአቻ የምትደሰት ከሆንክ በዌስትሃም ወራጅ ቀጠና ባለቲ በምትደሰት ከሆነ አንተ ደንቆሮ የማንቸስተር ደጋፊ ነህ ደሞም ታረጋዋለህ እርግጠኛ ነኝ ደንቆሮ አላለ ደንቆሮ እንደሆንክ አስመስክራል ዛሬ ዌስትሃም ያለሽናታይ ሰጥቶሻል ነገ ደግሞ ሰንደርላንድ ልኛ ነው አያል ቡድን ማለት ሊቨርፑል ነገ ሰንደርላንድን ከዛም በ3 ነጥብ እናደርጋለን እንጂ ይመሻችሁ መልክ አንድ ነገር ለመናገር ነው የመጣሁት ኢሱዬ ማለት መቼም ማለት ከዚህ በኋላ ይሄን ቪዲዮ ማለት ሴቭ አድርጉ ከፈለክ ማለት ሴቭ አድርጉ ጸጉሩ እንደዚህ መሬት ወርዶ ማለት እየረገጠው ይሄዳል እንጂ መቼም 5 ጌም በተከታታይ አሸንፎ ማለት ጸጉሩን አይቆረጥም ዩናይትድ ስለሆነ ምናምን አለ ይሄ ለመናቁር ሲሆን ቻሌንጁ በጣም ከባድ ነው 5 ያለ መሸነፍ ጌም ምናምን ነገር ቢሆን ጀስት ሊሆን ይችላል በቃ ገብቷችኋል ሊሆን የሚችል ነገር 5 ያለ መሸነፍ 5 ጌም በተከታታይ ማሸነፍ ግን በጣም ከባድ ነው አይደለም በዚህ ሰዓት ያለው ዩናይትድ ምናምን ነገር በዚህ ሰዓት ኢሮፕ ላይ ቶፕ የሚባለው ቡድን ራሱ 5 ጌም በተከታታይ ማሸነፍ በጣም ከባድ ነው እግዚአብሔር ነው የምላችሁ ይሄ ነቆራ ምናምን ነገር አይደለም ሶ ኢዙይማ ወደዛ አንድ ደጋፊ ልካችሁ ምናምን አረ የሆነ ሀበሻም ቢሆን ላኩ እንዴ ማንኩዳ ሰይፉት ወደዛ ፊቱ ልዩት በእናታችሁ ይያለ እንዴት እናንተ የምታሸንፉት የሆነ ተጫዋቾቹ ራሱ ደስ ይዞሩን ይያ ብቻ ነው ይሄን ለማለት መቼም ከዚህ በኋላ ማለት መቼም ይሶይ አይቆረጥም ይቀምላል እንደዚህ ምናምን እንዳልኳችሁ ነው በቃ ድሬድ ራስታ ሆኖ ምናምን እየረገጡ ይሄዳል እንጂ ከዚህ በኋላ መቼም አይቆረጥም ይሄ ልነግራችሁ ነው የመጣሁት ላንተ በላኝ ላንተ አሳከከኝ በቃ እስቲ ድሬድ ሞክር በቃ ደረደው በቃ ይቅርብ ይሄ ነገር ይቅርብ ደረደው በቃ ድሬድ ሉክ ሊያምርብ ይችላል ደረደው በቃ እኔ አሁን ልላችሁ የመጣሁት ከያንጎ ፕሮ ከፍተኛ ገቢ ያገኙ ፕላስ ደግሞ ቦነስ የሚያሸንፉ በሳምንት እስከ 45000 ብር ድረስ ሌላው ደግሞ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ ያንጎ ፕሮ አፕሊኬሽንን ከመተግበሪያ ወይም ከአፕ ስቶር ላይ አወርዳችሁ በ5 ደቂቃ ብቻ መመዝገብ ትችላላችሁ ያንጎ ፕሮ ይለያል ሁላችሁም አሁን ተመዝግባችሁ ስራችሁን መጀመር ትችላላችሁ ይመቻችሁ አንተ ሰበር ዜና ፍራንክ ጸጉሩን እንደማይቆረጥ ተረጋግጧል ዌስትሃም ከማንቸስተር ዩናይትድ ያደረጉት ጨዋታ 1-1 ተጠናቋል ፍራንክ በዚህ የውድድር ዓመት ጸጉሩን ለመቆረጥ ዩናይትድ ከዚህ በኋላ የሚቀሩት 12 ጨዋታዎች ውስጥ 5ቱን ተከታታይ ጨዋታዎች ማሸነፍ ይኖርበታል ከነገ ጀምሮ ፍራንክ ሌላ 1 2 3 4 5 እያለ ድፍን 5 ጨዋታዎች ያስፈልጉታል ጸጉሩን ለመቆረጥ እጅግ የሚያሳዝን የሚያበሳጭ ውጤት ለማንቸስተር ዩናይትድ እሺ ቶንዶስ ኤፍሲ እናስቆርጠዋለን ኤፍሲ በአውሮፓ በአሁን ሰዓት ምርጥ አቋም ያለው ቡድን ኤፍሲ አድክሞች ዋንጫውን እንበለዋለን አላቸው ዋንጫውን እንበል ድፍረታችሁ እኮ አሁን ዩናይትድ እና አርሰናል እኩል ነጥብ ሆነንማ ከዚህ በኋላ ከኛ የተሻለ ነጥብ አታነሱ 4 ጌም አሸንፋችሁ በቃ አናታችን ላይ ይሄ ሊግ ለመብላት እኮ ምን እንደሚያስፈልግ እኛ 3 አውቀነዋል ዘንድሮ እንዴት አድርገን እንደምበላው አሳያለሁ ትላንት ዝም ብለሽ ብቅ ብለሽ ምትበዩ ምናምን ነገር በቃ ይሄ ነገር ሰር አሌክስ ፈርጉሰን ብታይ ሊጉን እንደዚህ አትንቀውም ነበር 4 ጌም ስታሸንፉ ሰውየውን ከመቅመል ማዳን ሳትችሉ እኔ እኮ በጣም ነው የምታስቁኝ እኮ እሺ ማን ነው ድሉሽናል ለምን አትነግሩንም የአርሰናል ኤዲተር
እስካሁን ዋንጫውን እንበለዋለን ምናምን ብለው ሲሰክሱ የነበሩ ሰዎች ማለት ነው ከሳምሪ እስከ አብዩኤል ድረስ ሰብስበህ ዲሉዥናል ኤፍሲ ብለህ ቀጥርላቸው። በዓለም ላይ አንደኛ ዲሉዥናል ደጋፊ የማን ዩናይትድ ደጋፊ። እኔ እኮ እንደዛ አላልኩም። ጎስት እነዚህ ሰዎች ፋራ እንደሆኑ አውቅ ነበር ምናምን ካልክ ኮሜንት ላይ ስትነግራቸው አላየንም። ቪው በቪው የሚሆነው ብዙ የዩናይትድ ደጋፊ ስለሚስማማ እኮ ነው፣ ስለሚስማማ ነው። ገባህ አይደል? ጊንጥ ስንት እግር አለው? መጀመሪያ እሱን አታውቅም አርክም። ዘንድሮ የትርፌ ትልቁ ስኬቷ የነበረው ይህንን ቅጫማምና ቅማላም የሆነን ሰውዬ 5 ተከታታይ ጨዋታ በማሸነፍ ማስቆረጥ ነበረ። አልተሳካም። ድጋሚ ይደውሉ ተብሏል። እንግዲህ መስመሩ ተይዟል። ባኮ ድጋሚ ይደውሉ። ድጋሚ የታባከ ነው የምትደውለው። ካሁን በኋላ አይደለም 5 ተከታታይ ጨዋታ ልታሸንፍ ይቅርና 3 ተከታታይ ጨዋታ ታሸንፋት። በቃ አሁን ደናርጉ የለንደን ክለብን እንደናኩላ በኩርኩም ዱዳ አርጎ ለኳልማ ወራጅ ቀጠና የሚጫወተው ዌስትሃም ዋጋህን ሰጠልኝ። ዌስትሃም አረካኝ ጨጓራቸውን ላትክልኝ አንተ ጨጓራቸውን ቦጠልኛል። ደስ ብሎኛል። ጀማው እናንተስ ደስ አላላችሁም? ሼር አርጉና ኮፕሊንግ አርጋችሁ አዳርሱልኝ። የማንም ቅጫማም ለንደን ላይ መጥቶ ቅጫሙን አራግፍም ብሏል አክቲቪስት። ጠዋት ጀምሬ እኮ ነው ቋጠሮ ያዘዝኩት። ገብቷል አይደለ? ቋጠሮ ሲሳካ ታዲያ አናታቸው ላይ ምን ጨፍር ይሆናል? ቪዲዮ አንድ ይቀጥላል። ትረገጣለ። መጣው ጀለስ አፍልታ ነበር። እናንተ በእንግሊዘኛው ላኩ መልእክት አስተላልፋ ነበር። በእንግሊዘኛ ምናምን ነገር ጣጣ አረጋ መልእክት አቤት ግርጣት ወይ አንተ ጠላት እንዲገርጣ ጭራሽ የሰራቸው ቪዲዮዎች እኮ መቀመጫ ሳጣን እኮ አቁነጠነጠ እኮ አቤ። አረ ተው ተረጋጋ። አንተን እንዴ ልጁ ላይ ጓተርክበት ምን ያልከበት ዩዜማን ልታንቀው ነው ልሰቅለው ነው ምንድን ልቆርጠው ነው? እኔ አልገባኝም እኮ። እኔ ጠዋት መልእክት አስተላልፌያለሁ አልተከታተልከኝም መሰለኝ። ገብቷላ? ይሄ ሰውዬ በፍጹም አይቆረጥም ብዬ ቪዲዮ ሰርቻለሁ። ገብታችሁ ጀማው። እኔ ለትርፌ ክፉ አልመኝላት ነው ግን አቻ ትወጣለች ብያችሁ አልነበረ? በሱ መሰረት ከሆነ ይሄ ልጅ አሁን ምን ረግጣት በጠላት አይደስ ቀመለ ልጁ ቀመለ አቀመለ። ከዚህ በኋላማ ተስፋም የለው። አይ ሄርከት ኤፍሲ 1 ዌስትሃም 1 ጸጉር መቁረጥ ነበር ያማረሽ። አትርፌስ ያምረሽ ይቀራል። አቻ ስለወጣችሁ ብቻ ማስተዛዘኛ ቅርጽ ነገር አስወጡለት ወይ ከላይ በመቀስ እንጂ ይሄ ሰውዬ ድሬዶ ነው መቅረቱ ነው። እቺ ምክንያት ትርፌ ይሄ ሰውዬ ድሬዶ ነው መቅረቱ ነው ወይም ሹሩቤ ሆኖ መቅረቱ ነው። አልቆረጣትም። ሊቨርፑልያን እንኳን ደስ አላችሁ። አሁን ነገ ካሸነፍን ነጥባችን በስንት ይሆናል? በ3 ይሆናል። ነግራችኋል። ሻምፒዮንስ ሊግ እንገባለን። ትርፌ ግን ይሄን ሰውዬ ወይ አንገቱን ቆርጠሽ ጣይ እንጂ ሙጠንጢስ ይዞብሽ ነው የመጣው። በዚህ ሰውዬ የተፈተንሽ ነው ያለሽው። ይሄን ሰውዬ የሆነ ነገር አድርጉት ወይ ደጋፊዎች ሄዳችሁ ምናምን ነገር በግድ ጸጉሩን በተኛበት ላጭታችሁ ጣሉት እንጂ ማለት ነው። እማይሆን መርገም ይዞብሽ ነው የመጣው ይሄ ሰውዬ። እማይሆን ቅርቃር ውስጥ ነው የከተተሽ። እዛ እንግሊዝ ምናምን ያሉ የማንቸስተር ዩናይትድ ደጋፊዎች ቤቱ ሄደው በተኛበት ላጭተው መጣል። ይሄንን እንደዚህ አይነት ከርሶች አሉ። ብዙ ፉትቦል ከርስ ብላችሁ ሄዳችሁ ሰርች አሉ ከርሶች። የዚህን ሰውዬ ጸጉር መላበሉት ካልሆነ ማለት ነው ቻምፒየንስ ሊግ ሲያምርሽ ይቀራል። እንደዚህ ዋንጫ ምናምን ሲያምርሽ ይቀራል። የዚህን ሰውዬ ጸጉሩ ቶሎ ቁረጡ ሄዳችሁ በግድ። ሲጀመር ይሄ ሰውዬ እያለ ማለት ነው ምንም 5 ጨዋታ ማናሸነፈው። አምናም እንደዚሁ ተከታታይ 3 አሸነፍን፣ 4ኛውን አቻ ወጣን። በቃ ላይፋችን ምስቅልቅል አለ። አሬን ሰውዬ ወይ እንግሊዝ ላኩንና አንድ ነገር እናድርጉ። ይሄ ሰውዬ እያለ ዩናይትድ 5 ጨዋታ ያሸንፋል ብሎ ማሰብ ሞኝነት ነው። እውነት ይሄ ሰውዬ ራሱ ጊንጥ አይደል እንደሆነብን። ተናገርኩ እኮ አይቆረጣትም። እኛ ቆመን ዘንድሮ ይሄ ሰውዬ አይቆረጣትም፣ ይቀምላታል። የሚያሳዝነው ምን ታውቃላችሁ? ዮንዚማም አብሮ ቀመለ። ይመቻችሁ ብቻ። አይቆረጣትም ተናግሬ ነበር።
ዩናይትድ ብቻውን ሲሳተፍበት ከነበረው የፀጉር ማስቆረጥ ዋንጫ ተሸንፏል ማለት ነው። ብቻውን ተወዳድሮ ብቻውን የተሸነፈ ግን አንዳንድ ሰዎች ምን ሲጠብቁ ነበረ? አቻ ሲሆኑ ኤክስትራ ታይም የለውም ወይ ወደ ፔናልቲ አያመሩም ወይ እያሉ ነበረ። አላመሩም። እኛም አናቆም ሲውድድሩ ንግራሱ እኛ እናቆም ብቻ ግን አላመሩም እና ፀጉሩንም አላስቆረጡም ማለት ነው። ለዩናይትድ ደጋፊዎች መጽናናትን እንመኛለን። ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ማሸነፍ ሳይችል ቀርቷል። ደጋፊውም ፀጉሩን ሳይቆረጥ ሌላ 5 ተከታታይ ጨዋታዎችን ዩናይትድ እስኪያሸንፍ የሚጠብቅ ይሆናል ማለት ነው። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ዌስትሃምን ከሜዳ ውጭ የገጠመው ማንቸስተር ዩናይትድ 1-1 ነው በመለየት ነጥብ ተጋርቶ የወጣው ማለት ነው። በዚህ ጨዋታ ላይ ዌስትሃሞች ይዘውት የገቡትን የጨዋታ መንገድ ከመጨረሻው የሲስኮ ጎል ውጪ በሚገባ ተግብሮ ነበረ ማለት ይቻላል። ሞር መከላከልን ፎከስ ያደረገ የጨዋታ አቀራረብ ነበር ኑኖ ኤስፒሪቶ ሳንቶ ሲጠቀሙ የተመለከተናቸው። ከዛ የካውንተር አታክ እድሎችን ለመጠቀም ጥረት አድርገው ተሳክቶላቸው በቶማስ ቱቼል አማካኝነት 50ኛው ደቂቃ ላይ ጎል አስቆጥረው 1-0 መምራት ችሎ ነበረ። ያንን ውጤትም ይዞ ለረጅም ደቂቃዎች በድንቅ ሁኔታ ሲከላከሉ ነበር። ነገር ግን ማንቸስተር ዩናይትድ ከተደጋጋሚ ጥረቶች በኋላ 96ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት ጨዋታውን አቻ አድርጎ እንግዲህ ከሽንፈት በመዳን በአቻ ውጤት እንግዲህ በፕሪሚየር ሊጉ 45 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል ማለት ነው። ዌስትሃሞች በዚህ ጨዋታ ላይ ግን ድንቅ ተጋድሎ አድርገው ነበረ ማለት ይቻላል። ማንቸስተር ዩናይትድ እና ማይክል ካሪ ከ4 ተከታታይ ጨዋታዎች ድል በኋላ አቻ ለመውጣት ተገደዋል ማለት ነው። ለማንኛውም ይህ ደጋፊም ፀጉሩን ሳይቆረጥ ለሌላ 5 ተከታታይ ጨዋታዎች ዩናይትድ እንዲያሸንፍ የሚጠብቅ ይሆናል ማለት ነው። 493 ቀናቶችን ፀጉሩን ሳይቆረጥ እንደቆየ የሚታወቅ ዩናይትድ 5 ተከታታይ ጨዋታዎችን እስኪያሸንፍ ማለት ነው። እነዛ ቀናቶችም የሚቀጥሉ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በርካታ ትኩረት የነበረው ከዚህ ጨዋታ ጋር በተያያዘ እዚህ ደጋፊ ላይ ነበር። ስለዚህ ደጋፊ ምን ትላላችሁ? ሀሳባችሁን አካፍልኝ። የፕላስ ምልክቱ መጫ እንዳትረሱ። ያራዳ ልጆች ከእናንተ ጋር ቆላይል ደቂቃው ሙሴውን ህዝቡን ከባህር አዳ ነው የሚባለው። ያራዳ ልጆች ዌስትሃም ከሰዓት የኢትዮጵያን ህዝብ እንዲገፉ ነው ይዞት የወጣ እግዚአብሔር። እንዲሁም ደግሞ ከሰዓት ከውሃም ነበር ይዞት ወጥቶ የነበረው ሸሽኮ ግመል ጠባቂ ጎል ማግባት ጀመረ። ያራዳ ልጆች እንዴት አባቴ እንደተቃጠሉ ያለሽ በቃ ሰው እግዚአብሔር ለሀገሩ ሲባል በጦርነት ይሞታል፣ በቀማል ሊሞት ነው ምቤቴን። ከዚህ በኋላ ማንቸስተር ዩናይትድ ወይም ካሪክ የሚባል አሰልጣኝ ተከታታይ 5 ጨዋታ ያሸንፋል ማለት ጋክፖና ስሎት ተጣሉ ማለት ነው። የምሬ ነው። ባይዘወይ የሁለቱም ክለቦች ልዩነት ነው። አንደኛው ለመኖር የሚጫወት ነው፣ ደግሞ አንደኛው ደግሞ ለጤና የሚጫወት ነው። ምንም ሁለቱም የተያያዙ ናቸው። እኔ በጣም ግርም ይብል እግዚአብሔር ሰው ለ3 ለ2 ለ4 ዋንጫ ይጫወታል። አንድ ቀን አላምን ለማስቆረጥ እንደዚህ የምትለፉት በመድኃኒዓለም ያው ዌስትሃም ጀግና ነው። መቤት ምስክሬን ዌስትሃም አንደኛ ነው። ጀግና ወንድ ነው። ካሬክ ምናምን አይችልም። እናቴን ቢችል ዌስትሃም ያሸንፍ ነበር። አይችልም። እኔ ደስ ብሎኛል። እርሶ ደስ ብሎታል? እስቲ በኮሜንታው ደስ ብሎኛል በል። ኤንኮም ቪዲዮ ኮፕሊንግ ሪፖስት በደንብ ሸር ታደርግልኛለህ። ከሳት እንደዚህ ከባህርም ከሳትም ዞር ሊወጣ የነበረውን ከሳት ብቻ ግፍፍ አድርጎ ይዞን ወጣ። እናቴን ዌስትሃም እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ። ያራዳ ልጅ በሚገርም ሁኔታ ነው። ምንም ጥያቄ የለውም። ፀጉሩ እንደደረደ ቻው ቼልሲ ሊል ነው ሰውዬ። ሌላ ጣጣ ውስጥ አንገባም ነው የምልህ። 5ኛው ጨዋታ ተሰናክሏል በሚገርም ሁኔታ። ሌላ 5 ጨዋታ ያስፈልጓል። ደጋፊው ዛሬ ሜዳ ውስጥ ማለት ነው ማንቸስተር ቁባ አይሰጠውም። የሱ ፀጉር አደጋ አላደገኛ አይመለከተንም ሲሉ ነበር ያራዳ ልጆች። ይሻላል ይሄ ሸቃባ፣ እንደዛ አይነት ሸቃባ ማስጠጋት ሸቃባዎች ናቸው እነዚህ። ያራዳ ልጅ ገብቷል። 18ኛ ደረጃ ያለ ቡድን እንደዚህ ሲፈታተን እዛ አንደኛና ሁለተኛውን ቡድን ጆሮ ግንዱን ብሎ መጥቶ ማንቸስተር ዩናይትድ ይሄ ከዚህ በላይ ሸቃባ ሊኖር አይችልም ነው። ይሄ እርግማን ነው፣ ሌላ ነገር የለውም። ያራዳ ልጆች ለማንኛውም ማንቸስተር ዩናይትድ 1-1 በሆነ ውጤት ተለያይቷል ማለት ነው። ከሜዳ ውጪ ተጉዞ መጡ ማለት ነው። ያራዳ ልጆች እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።